በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 1 በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። የመጨረሻው ክፍል 24። አምልኮት በሌለበት አገልግሎት ውስጥ የእርግማን መከሰት። የእርግማን መንስኤዎች በትውልድ ውስጥ የሚከሰቱት እግዚአብሔርን ለማምለክ ቅድሚያ የመስጠት ዝግጅት ሲያጥር፣ እምነት ከሥነ ምግባር ጋር አብሮ መሄድ ሲያቅተው፣ አሕዛባዊ የሆነ አስተሳሰብ በእግዚአብሔር ሕዝብ ታሪክ ውስጥ ሲገባ፣ የጣዖት መንፈስ ትውልዱን በኃይል ሲገዛው፣ ክፋትና ተንኮል የኑሮ አንዱ አካል ሲሆን፣ የሟርትና የመተት መንፈስ ሰዎችን የመጉጃ መሳሪያ ሆኖ ሲታይ፣ በቤተ እግዚአብሔርን መፍራትና ማክበር ከአገልግሎት ውስጥ ሲጠፋ፣ በእነዚህና በመሳሰሉት የእርግማንና የጥፋት ኃይል ከእግዚአብሔር ዘንድ ይገለጣል። ይህንንም ለማገናዘብ የምንችለው በኤሊና በልጆቹ መካከል ያለውን አካሄድ ከዚህ በታች እርግማን ምን እንደሚመስል የምናይበት ይሆናል። አስተውሉ። እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤትህም ለዘላለም ሽማግሌ አይገኝም። ከመሠዊያዬ ያልተቆረጠ ልጅህ ቢገኝ ዓይንህን ያፈዘዋል፣ ነፍስህንም ያሳዝናል። ከቤትህም የሚወለዱ ሰዎች ሁሉ በጎልማሳነት ይሞታሉ። ይህ በሁለቱ ልጆች በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ ብሏል። አንደኛ ሳሙኤል ምዕራፍ 2 ከ31 እስከ 34። ሊሸመግሉ የማይችሉ ልጆችህን በዓይንህ ታያለህ። ወደ አንተም ወደ ዕረፍትህ ጸጋ ሊመጡ የማይችሉ ልጆችህ ከጎንህ አድገዋል። አንተ እያለህ ልጆችህ ይሞታሉ። እስኪ የእነዚህ ልጆች ስም እንመልከት። አፍኒን ማለት ጠበኛ ማለት ነው። ይሄ ነበረ በእግዚአብሔር ደጅ ውስጥ ካህን የነበረው። ሁለተኛው ፊንሐስ ማለት ደግሞ ኀፍረተ ቢስ ማለት ነው። የስም ስያሜያቸው የዘመኑን የህብረተሰብ ጠባይ እየተከተለ ከመሆኑም በላይ በሕይወታቸውም ሲገለጽ የስማቸውን ገጸ ባህሪ በተግባር እንደኖሩበት እንረዳለን። በመንፈሳዊ ጉዞ ውስጥ የስም አወጣጥ ገጽታ ለአምልኮት ክብር የሚሰጠውና ክብር ከማይሰጠው ወገን መካከል አንዱ የመለያ አካል ነው። በእኛም አገር ኑሮ ሲከብደን ከበደ፣ ረዳትና ኃይል ስንፈልግ መከታ፣ ዘመኑ ደስ ሲለን ደስታ፣ ሰላም ስናጣ ደግሞ አሸብር እንላለን። ልክ በዚሁ አይነት በኤሊ ዘመን የነበሩት የኤሊ ልጆች ኤሊ የነበረበትን ወቅትና ኑሮ ለመግለጽ ሲፈልግ አፍኒን ወይም ጠበኛ፣ ፊንሐስ ኀፍረተ ቢስ እንዳላቸው እናስተውላለን። አሳዛኙ ገጽታ የኤሊ ልጆች ይህንን ስም ይዘው የእግዚአብሔር ቤት ካህን መሆናቸው ነው። ገና ከማለዳ ስማቸውን የተከተለ የክፉ መንፈስ ጥቃት የሕይወታቸውን ፍጻሜ አሳዛኝ እንዲሆን አድርጎታል። በእኛ አገር ለልጅ ስም ሲወጣ በአብዛኛው ወቅትና ጊዜን ተመልክቶ ነው። የመከራ ጊዜዎቻችንና ገጠመኛችንን ተንተርሰን ለልጆቻችን የምናወጣቸው ስሞች ዲያብሎስ የሚከተላቸው ይሆናሉ። ተጸልዮበት ልጅ ስለተሰጣቸው እግዚአብሔርን አመስግነው በአምልኮቱ ውስጥ የቅድስና ስሞችን ፈልገው አይደለም የሚያወጡት። በሚያወጡትም ስም ርኩሳን መናፍስት የስሞቻችንን ጠባይ ተከትለው በሕይወታቸው ውስጥ ገብተዋል። እንኳን አስጨናቂ፣ ዳምጠው፣ አሸብር፣ ከበደ ወዘተ ተብለው ቀርተው አብርሃም የተባለው ላይ እንኳን ውጊያው ከፍተኛ ነው።
የቃየን ዘሮች በእግዚአብሔር ስም ፈጽሞ አልተጠሩም። እንደ ዛሬው ስም አውጪ ቤተሰቦች በላቸው፣ እርገጤ፣ ሸንቆጤ፣ ቅጣው፣ ዳምጠው፣ ዘርጋው፣ ከልክሌ፣ ደቁሴ፣ አምታታው፣ አርምዴ ወዘተ ለዘመናት አምላክ ለማይጠራበት ስሞቻችን አይነት የቃየም ዘር ስሞች እንዲሁ ነበሩ። ዛሬ በክርስትና ስም መጠራት ፈጽሞ የተረሳ ጉዳይ ሆኗል። የክርስትና ስም የሚታወሰው ሰው ሲሞት ለፍታት ብቻ እየሆነ መጥቷል። ብዙ ጊዜም እየተረሳ ከሞተ በኋላ አዲስ የክርስትና ስም ይወጣለታል። ይህን ያህል የቀዘቀዝን የእምነትን ኃይልና ዋጋን ያልተረዳን ሆነናል። ዘፍጥረት ምዕራፍ 4 ቁጥር 25 ላይ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደች፣ ስሙን ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙን ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ ይለናል። ከዚህ ቃል የምንማረው ለልጆቻችን ስም ስናወጣ በጸሎትና በመንፈሳዊ አምልኮት የተጠናከረ ከእግዚአብሔር ክብር ጋር የተያያዘ መሆን እንደሚገባው በቅድሚያ ልናስብበት ይገባል። የኤሊ ዘመን ፍጻሜ። ኤሊ በዘመኑ ብዙ ደስታ በሥጋ የተቀበለ ይሁን እንጂ በመንፈሳዊ በረከት ደግሞ የበለጠ የወደመበት ዘመን ነው። ከልዑል እግዚአብሔር አምላክ ዘንድ ያልሆኑ ልጆች ወልዶና ካህናት አድርጓቸው ዘመኑ መንፈሳዊ ራእይና የአምልኮት ቅድስናና በረከት የጠፋበት ሆኗል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ከቁጥር 12 እስከ 18 ላይ በዚያም ቀን አንድ የቢንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበረና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበረ። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጯጯኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድን ነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። ዓይኖቹ ማየት እስኪሳናቸው ፈዘው ነበረ። ሰውየውም ኤሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልሁ አለ። እርሱም ልጄ ሆይ ነገሩሳ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆችህ አፍኒንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ ይለናል። እግዚአብሔር ዝም ካለ ኃይል፣ አቅም፣ ጉልበትና ችሎታ ከየት ሊመጣ ይችላል? ያለ እኔ ምንም ልታደርጉ አትችሉም ይለናል ዮሐንስ 15 ቁጥር 5 ላይ። በመሆኑም ታቦተ ጽዮን ተማርካለች። ኤሊ ይህንን ሲሰማ ከወንበሩ ላይ ወድቆ ከአንገቱ ተሰብሮ ሞተ። ያልሰገደና በአምልኮት ያልኖረ አንገት ተሰበረ። የኤሊ ረጅም ጉዞ የእኛን ሕይወት ይመስላል። የኤሊ ሞት የእኛም ሞት ነው። ሽማግሌው አንገቱ ተሰብሮ ሞተ የሚለው የክብር ሞት አይደለም፣ መንገድ ላይ ነው የወደቀው። የሞተው የምሥራች ሰምቶ ሳይሆን ታቦተ ጽዮን ተማርካለች የሚለውን አሳዛኝ የታሪክ ውድቀት እንዲሁም የልጆቹን ሞት ሰምቶ ነው። አምልኮት የሌለበት አገልግሎት ከቤተ መቅደሱ መንፈሳዊ ክብር በሚያበቃበት ጊዜ ለትውልዱ የሚያወርሰው ሞትን ነው። ትውልዱ ቢጠፋ የእግዚአብሔር ታቦት ብቻዋን የአምላክ ኃይል ገልጣለች። የጣዖትን ማንነትና ከንቱነትን አድቅቃ ያንን የጣዖት ትውልድ አስተምራለች።
ከዚያ በኋላ ታቦቱ በእግዚአብሔር ስም የተጠራ ስለነበረ እግዚአብሔር በፍልስጤማውያን ላይ ብዙ ተአምር አደረገ። በከተማይቱ ሁሉ የሞት ድንጋጤ ነበረና የእግዚአብሔርም እጅ በዚያ እጅግ ከብዳ ነበረችና ልከው የፍልስጤማውያንን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዱ፣ እኛንና ሕዝባችንን እንዳይገድል ወደ ስፍራው ይመለስ አሉ። ያልሞቱትም ሰዎች በእባጭ ተመቱ፣ የከተማይቱም ዋይታ እስከ ሰማይ ወጣ። አንደኛ ሳሙኤል ምዕራፍ 5 ከቁጥር 11 እስከ 12 በማለት የሚገልጥ ሲሆን አንዳንድ ጊዜ እግዚአብሔር የሚጠቀምበትን ትውልድ ሲያጣ ክብሩንና ኃይሉን በቤተ እግዚአብሔር በመግለጥ የጠላትን ጉልበት ያደክማል፣ መገዳደራቸውንና ትዕቢታቸውንም ያስቆማል። ይህም ከኤሊ ዘመን የምንማረው እውነት ነው። የተሸነፈ ትውልድ። አፍኒንና ፊንሐስ ሜዳ ላይ ቀርተዋል። ኤሊም አንገቱ ተሰብሮ መንገድ ዳር ሞቷል። ይህ ከሆነ በኋላ የፊንሐስ ሚስት በመጥፎው ዘመን መውለድ ስትጀምር ተንበርክካ ወለደች። የልጁንም ስም ኢካቦድ አለችው። ኢካቦድ ማለት የእግዚአብሔር ክብር ከእግዚአብሔር ሕዝብ ለቀቀ ማለት ነው። እዚህ ላይ ውርደቱ በአካል ተረጋገጠ። ከዘርህ የሚቀር ቢኖር ዓይንህን ያፈዘዋል ስለተባለ ያ የክፋትና የእርግማን ስም ከትውልድ ወደ ትውልድ እየተሸጋገረ መጥቶ የእግዚአብሔር ክብር የለቀቀበት የሐዘን የስቃይና የሽንፈት ትውልድ ላይ ደረሰ። ዛሬ በእኛ ኑሮ በዘመናችንና በመንፈሳዊ ጉዟችን ውስጥ ያሉትን አንዳንድ ሁኔታዎች ስንመለከት ከማሳደድ፣ ከመንቀል፣ ከወሬ፣ ከክፋት፣ ከምቀኝነት ወዘተ ጋር የተያያዙ በርካታ ከእግዚአብሔር ክብር የራቁ ምሳሌዎች መጥቀስ እንችላለን። ምክንያቱም ለአምልኮት ቦታና ጊዜ የለንም። ከዚህም በተጨማሪ በኤሊ አምልኮት ማጣት ምክንያት የነበረው ተስፋ መቁረጥ ዛሬም አብሮን አለ። ኤሊ 40 ዓመት ሙሉ በውጣ ውረድ የኖረበት ሕይወት ጠበኛና ኀፍረተ ቢስ ልጆችን ሲያስገኝለት እንኳ ሊነቃ አልቻለም። ስለዚህ ቢወልድ አፍኒን፣ ፊንሐስ፣ ኢካቦድ አባቶች ያቆዩለትን በረከት አደራና ክብር መጠበቅ ያልቻለ ትውልድ ተፈጠረ። በአመዛኙ እኛም ልቦናችን ከአምላካችን ስለራቀ ለእግዚአብሔር የተሰጡ ልጆች የሉንም። ለአዳልሞቲ፣ ለወሰንገፊ፣ ለጠቋር አባቡሬ፣ ለዛር አጋንንት ወዘተ ተስለን ስለተወለድን የእኛ የልጆቻችን ዕድል የመከራ ሆነ። የከፋ ችግር፣ ሐዘን፣ በሽታ፣ ስደት፣ መታሰር፣ መገረፍ፣ መራብ ወዘተ የተለማመዱና ቋሚ የኑሯችን መለያ ምልክቶች ሆኑ። በዛርና በውቃቤ መንፈስ የተለከፈ ማኅፀን የሚያፈራው ደግሞ ከእግዚአብሔር ክብር የራቀ ትውልድን ኢካቦድን ነው። ገለባን ትጸንሳላችሁ፣ እብቅንም ትወልዳላችሁ፣ እስትንፋሳችሁ የምትበላችሁ እሳት ናት። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 11። የኤሊ የአፍኒንና የፊንሐስ የኢካቦድ ዘመን አጠቃላይ መገለጫዎቹ ክብር የራቀውና የእግዚአብሔርን ታቦት ያስማረከ፣ ታሪክ የወቀሰው አሳፋሪ ዘመን፣ መሪና ተመሪ ያጣ ወይም የተበተነ፣ አባት የሌለውና ባዶውን የቀረ፣ መግቢያና መውጫው የጠፋው፣ ሰላምን ያጣ ትውልድ፣ ጠላት የሳቀበትና ያቃለለው፣ መተረቻና መዘባበቻ የሆነ፣ የእርግማን ኃይል የገዛውና ፍርሃት የተጠናወተውና የበረገገ ዘመን ነው። ቤተ እግዚአብሔራችንን በቅድስና አለማገልገል። ቤተ እግዚአብሔርን ከዓለም አንጻር ልዩ የሚያደርገው የልብ፣ የአእምሮ፣ የሕሊናና የነፍስ የቅድስና ኃይል መኖሪያና መገለጫ በመሆኑ ነው። እንዲሁም የእግዚአብሔር ተስፋና ራእይ ከትውልድ ወደ ትውልድ እንዳይቋረጥ ሰውና እግዚአብሔር የሚገናኙበት፣ ኃጢአትና የዲያብሎስን ሥራ በመንፈስ ቅዱስ ኃይል የሚደመሰስበት፣ የአምላክ ምሕረትና ቸርነት የሚገለጥበት፣ በረከትና ሰላም፣ ፍቅርና ሞገስ በእምነት የሰው ልጅ የሚጎናጸፍበት ቅዱስ ስፍራ የአምላክ ማደሪያ ቤተ እግዚአብሔር ነው።
ከዚህ በተጨማሪ የእግዚአብሔር ዳኝነት በመንፈሳዊውም በሥጋዊውም መንገድ የሚታይበትና ሚዛናዊ ፍርድ ባለበት ሁኔታ ቤተ እግዚአብሔር የጥበቃውና የኃይሉ ክንድ መገለጫ ነው። ቤተ ክርስቲያን የዚህ ሁሉ የመንፈሳዊ ኃይል ባለቤት ነች። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ የገሃነም ደጆችም አይችሏትም ያላት ለዚህ ነው። የቤተ እግዚአብሔር አንዳንድ አገልጋዮች ወጣ ያሉ ጠባዮች ቅድስናን የሚፈልጉ ቢሆኑም ውጊያው ግን ያስፈራቸዋል። ቅድስና እምቢ ብሎት ተስፋ የቆረጠና ሌላውን ተስፋ በሚያስቆርጥ ሁኔታ የእግዚአብሔርን መንግሥት ከባድ ነው እያሉ ሰውን የሚያስጨንቅ የወግ ማዕት የሚያመጡና የሚያስፈራሩ፣ በቤተ እግዚአብሔር ሆኖ ዲያብሎስን የሚያገለግል የምእመናንን በመተት የሚያስር የሐሜትና የተንኮል መንገድ የሚያስተምር የአፍዛ ደንግዝ መኖሪያና የምታት አስተማሪ የሐሰት መንፈስ መገለጫው ሆኖ የሚኖር በትርፍ አምልኮትና በጥቅም ላይ ብቻ አተኩሮ የሚኖር የምእመናን ለቅሷቸው፣ ሐዘናቸውና ችግራቸው የማይሰማው ለደሞዙና ለትርፍ ብቻ የሚኖር በነጣቂ ተኩላ ተበሉ አልተበሉ፣ በአጋንንት መንፈስ ተያዙ አልተያዙ ደንታ የሌለው ዓላማና ግቡን የማያውቅ የጥቅም ባለቤት አምልኮት በሌለው አገልግሎቱ የሚመጻደቅ የሚኮራና የሚታበይ ለፍቅረ ነዋይና ለስልጣን ብቻ የሚያገለግል ጠላት ይቀድማል ብሎ የማያስብ ቸልተኛ አገልጋይ የዲያብሎስን ሩጫ ያልተረዳ የዛሬው የጥጋብ ጊዜ ለነገም ይሆናል ብሎ የሚያምን ለዕለት ደስታ ብቻ የሚኖር ስለ ዲያብሎስ አሰራር ለማወቅም ሆነ ለመስማት የማይፈልግ ዘመናዊነት ተጠናውቶት እያገለገለ የሚያገለግለውን አምላክ የሚጠራጠር መንፈሳዊነቱ የቀዘቀዘና በይበልጥ በዓለማዊነት ላይ የሚያተኩር መኖሪያው በቤተ እግዚአብሔር ሆኖ ስራው 100% ዓለማዊ የሆነ እሁድ ጧት ቤተ እግዚአብሔር፣ ከሰዓት በኋላ ጠንቋይ ቤት፣ እሁድ ማታ ደግሞ የምሽት ክበብ ውስጥ የሚገኝ የዓለም ፍቅር የተጫነው ከመንፈሳዊ መንገድ የራቀ ፍልስፍናን የሚሰብክ የሥጋን ደስታ ሕይወቱ ያደረገ የመቅደስን ቅድስና የማይወድ የቤተ እግዚአብሔር ጉብል ጥቂት አለመሆን ለስልጣንና ለማዕረግ እድገት የሚሯሯጥ የአቋራጭ የስልጣን ከፍታን የሚያሳድድ በሐሰት ወሬ በማቀበል ቅራኔ የሚዘራና እድገት እንደሚመኝ የሚያምን በወንጀል ክስ የሚተዳደር የወሬ ታማኝ ለመሆንና ጉቦ ለማቀበል ራሱን ለዚህ እርግማን ያዘጋጀ ለቤተ እግዚአብሔርና ለምእመናን የጽድቅ ቡራኬ መሆን ያቃተው ጽድቅንና የኢኮኖሚ ድጎማን ከመናፍቃን እየቀላወጡ በቤተ እግዚአብሔር ሰዎች ሁለት ልብና ሁለት ኑሮ ሁለት እምነት ያላቸው ለእምነት መጠናከር አርአያ የማይሆኑና ሃይማኖቱ የተምታታባቸው መነሻና መድረሻቸውን ያለዩ ድክመትን የሚፈላልጉና መናፍቅነትን የሚያራግቡ ጥቂቶች አይደሉም። ለአምልኮት ጸሎት፣ ለሥራና ዕለቱ ለሚጠይቀው ፈጣን ክንውን ደንታ የሌለው የጊዜው ፍጥነት የማይሰማው በቢሮ አሰራር ቀጠሮን በማስረዘም ውሳኔ የሚጎትት መማለጃ የለመደ ዓይኖችና እጆች ያሉት መንፈሳዊ ጥሪውንና የያዘውን እምነት ኃላፊነት ቦታና የእግዚአብሔርን ክብር የሚያሰድብ ለቤተ እግዚአብሔር ታሪክና ለመንፈሳዊ አርአያነት ቦታ የሌለው አገልጋይ ሁሉ በተደጋጋሚ እንደተገለጸው ራእይ አልባ የሆነውን የልማዳዊው አገልግሎት ውጤት ነው። በመሆኑም ደንታቢስ አገልጋዮች በሚበዙበትና በበዙበት ዘመን መንፈሳዊ ሕይወታችንን የሚያቀጭጨው የክፋት አባት ዲያብሎስ ይደሰታል። በአጠቃላይ እነዚህ ድክመቶች ባሉበት ወደ ሕዝብ ልንሄድ ቀርቶ ራሳችን ከዚህ ልማዳዊ አገልግሎት ወጥተን ወደ ቅድስናው አምልኮት የምንደርስበት ኃይልና ጉልበት አጥተናል። ቤተ ክርስቲያን አምላካችን የተቀበለችው አደራ ግን ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቻቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ።
የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20 የሚል ነው። ማጠቃለያ። ዛሬ የገድለ ዲያብሎስ የዝና ታሪክ፣ የኃጢአትና የሞት ዜና መረጃ በበዛበት ዓለም ውስጥ እንገኛለን። ኃጢአት ለዚህ ዘመን ሰው የመጀመሪያው ዕውቀትና የሥነ ምግባሩ መገለጫ በመሆን ጸሎት ጽድቅንና እውነትን የባርነት መንገድ አድርጎ እንዲያይ የትውልዱ የውድቀት ጉዳይ ፈጻሚ የመሆን ዕጣ ድርሻው ከዲያብሎስ ተምሯል። በጎ እያደረጋችሁ የማያውቁትን ምኞት ዝም ታሰኙ ዘንድ እንግዲህ የእግዚአብሔር ፈቃድ ነውና አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሆኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። አንደኛው ጴጥሮስ መልእክት ምዕራፍ 2 ከ15 እስከ 16። ክፉ መናፍስት በሕይወታችንና በኑሯችን ውስጥ ስፍራና ቦታ አግኝተው በውድቀት አዙሪት ውስጥ እንድንኖር ሊያደርጉ የቻሉበት አንዱና አብይ ምክንያት ለአምላካችን ለእግዚአብሔር የቅድስና አምልኮትና ጸሎት ባለማድረሳችን ነው። ከዲያብሎስ መሠረታዊ ስልት አንዱ በዓለማዊው መድረኮች ላይ ለመንፈሳዊ ሕይወት ቦታ እንዳይሰጥ፣ በተለይም ጸሎት ወደ እግዚአብሔር እንዳይደረግ ማዘናጋት ነው። ጸሎት አለማድረግ ደግሞ ከእግዚአብሔር የሚለያየን ዋነኛ መንገድ ነው። ዛሬ በዚህ ጎዳና ላይ እኛም እየተጓዝንበት እንገኛለን። ከአምላክህ ጋር ከተለያየህ ደግሞ የምታዳብረው ጠባይ ክፋትን፣ ተንኮልን፣ ፌዘኝነትና ደንታቢዝነትን ወዘተ ነው። በዚህ መንገድ ከተጓዝን ደግሞ ጸሎት የለም። ምናልባት የምንሰማውና የምናየው የአንድና የሁለት ደቂቃ የህሊና ጸሎት የሚባለውን ነው። የሚገርመው ግን ይህ የህሊና ጸሎት ለማን እንደሆነ፣ ምን ተብሎ እንደተጸለየና ማን እንደሰማው አለመታወቁ ነው። እንደዚህ አይነት ጸሎት ዘመናዊው ሰው ምንጊዜም አቅጣጫውን ሲለውጥ፣ እምነቱን ሲጥል፣ የማንነት ጉዳዩ ከመናቅም በላይ አዲስ ነገርና የፈጠራ ሐሳብ መሞከሪያ ሲሆን ራሱን እያዘናጋ በሕይወት ተምሳሌቱና ከጊዜው እይታ ጋር ሲወዳደር፣ ለየግል ፍላጎቱ ከሥራ ጋር ሲባዝንና ሲሯሯጥ፣ በመሃል ሃይማኖቱንና እምነቱን በመዘንጋት ለከባድ መቅሰፍት እንዲጋለጥ የሚያደርግ ነው። ጸሎት ከእውነተኛ አምልኮት ጋር የሚሄደው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ ብሎ የሚጀመር ሲሆን ነው። ታዲያ ኃጢአት የኀፍረተ ቢስነት፣ ያመጻ፣ የርኩሰትና የመቅሰፍት ቁጣ መገለጫ ሆኖ መቀመጡን መስማት ብቻ ሳይሆን በዐይናችን እያየነው መንፈሳዊው ግብራችንና አመለካከታችን ከክፉ ዓለም አመፀኞች የማይለይበት ሁኔታ ውስጥ መገኘቱ ብዙ ጊዜ ይስተዋላል። መንፈሳዊው አርአያነት ትኩረት ያልተሰጠው እንዲሆን በክርስቶስ ርኅራኄና ቸርነት፣ በይቅርታ፣ በጸና በፍቅር የጋራ ልብስ፣ በሃይማኖት ጥንካሬ፣ በእውቀት የወንጌል ቃል ይዞታ ላይ የእግዚአብሔር ኃይል እንዳይገለጥ በውስጡ የተደበቀ አጀንዳ ካለው ዲያብሎስ ጋር የሚቀራረብ ቀደም ብሎ በመንፈሳዊውም ሆነ በዓለማዊ መንገድ ለክፋትና ለጥፋት ሴራ ከሴራ ጋር ተቀናጅቶ የሚሄድ ወገንና አገልጋይ ጥቂት አይደለም። የቅድስና አርአያነት አለመኖር፣ የእምነት ማጣት ችግር፣ የመንፈሳዊ ጸጋ በረከትና ክብር መራቅ፣ የታሪክ ጥላቻና የንቀት ተግባር በአገልጋዮች ዘንድ ቦታ ከያዘ የቤተሰብ መፍረስና የወላጆች መዋረድ፣ የዜጎች መኮብለልና ስደት፣ የሰው ልጆች ስቃይ፣ እንግልትና ሞት ካላስደነገጠን አገልጋዮች በክርስቲያኑ ወገናችን ፊት መቆማችን ትርጉም አልባ ይሆናል። ተደናግሮ ማደናገር የዘመናችን ሙያዊ ዘዴ፣ እንጀራና ደሞዝና ኑሮ ሆኖ የውድቀት ማቆያና የብልጣብልጥ የአቋራጭ መንገድ ዕውቀትና ማዕረግ ሆኗል። ይህ የትም የማያደርሰንና መንገድ ላይ የሚያስቀረን አጓጉል አቅጣጫ ነው። ክፉና በጎን መለየት የሚያስችለን ሕሊናችን በሰይጣን ካልተጋረደብን በስተቀር የእግዚአብሔር የሆነውን ነገር ከዲያብሎስ መለየት የሚያዳግተን ሊሆን አይችልም። አገልጋዮች ራእይ ባለው አምልኮትና አገልግሎት በእግዚአብሔር ፊት መመላለስ የመናፍስቱ ሰለባ የሆነውን ወገን ሁሉ በእግዚአብሔር መንፈስና የማዳን ኃይል ደርሰን ልንታደገው ይገባል። ክርስቲያን ወገኖችም የመጽሐፍ ቅዱስ ትምህርቶችን ሁሉ በሚገባ በመከተል በጾም፣ በጸሎት፣ በስግደት፣ በአምልኮት፣ በመንበርከክ፣ በቅዱስ ቁርባን፣ በንስሐ፣ በጸበል ወዘተ በመቀደስ
የእግዚአብሔር ሰው ለመሆን እስካልቻለን ድረስ የዲያብሎስ መጫወቻ ሆነን ብንቀር የሚያሳዝንና የሚያስቆጭ አይሆንም። ብዙ ሰው ስለ ክፉ መንፈስ ያለው አመለካከትና ግምት በእኔ ላይ መተት አይሰራም፣ እግዚአብሔርን አምናለሁ፣ እንደ አቅሜ ጸሎት አደርሳለሁ፣ እመጸውታለሁ፣ አንዳንዴ ጾማለሁ፣ ሲመቸኝ ቤተ ክርስቲያን እሄዳለሁ፣ ሰንበቴና የጽዋ ማኅበር እጠጣለሁ፣ የቄስ ዘርና የቅዱሳን ዘር ነኝ፣ አያቴ ዳዊት ደጋሚና ቤተ ክርስቲያን ተካይ መነኩሴ ገዳማዊ ነበሩ፣ መናኝ ባህታዊ ዘመድ ነበረኝ እያልን ራሳችንን በትልቅነት ደረጃ ውስጥ አስገብተን እንመካለን። ብዙ እናወራለን። የሚገርመው ግን ከእግዚአብሔር ልጆች የዲያብሎስ ልጆች የተንኮልና የግፍ አሰራሩ ላይ ከማንም በላይ የሰለጠኑና የጥቃት ስልታቸው የረቀቀ ሂደቱ በእያንዳንዱ በኋላው ታሪክ በሚመጻደቅ ትውልድ ላይ ሁሉ የመንፈሱ ጥቃት በሚስጥራዊ ሁኔታ ተከናውኖ መገኘቱ ነው። ሌላው ቀርቶ የዓይነ ጥላ አብሮን የመወለዱን ጉዳይ እንኳን ገና በግልጽ አልተረዳንም። ይህም የቱን ያህል ከማለዳ የመያዝ ጉዳይ ጋር የተወሳሰበ እንደሆነ ያስረዳናል። በመንፈሳዊ የሕይወት ጅማሬ ውስጥ ለእውቀት ሲባል የሚወሰዱ ዕፀ ፋርሶችና በሰውነት ውስጥ የሚቀበሩ ከመንፈሱ ጋር በዕጾች አማካኝነት የሚገቡና በሰውነት ውስጥ ተመሳስለውና ተዋህደው የሚኖሩ የመንፈሶች አደጋዎች በስፋት ያጠቁት ወገን ብዙ ነው። በዚህ አይነት መንፈስ ተጠምደው ለቤተ እግዚአብሔር እና ለምእመናን አነጋገር እስከ ተግባር ድረስ መሰናክል ሆኖ የሚኖረው የአገልጋዮች ችግር ከዚህ የልማድ አምልኮት ጋር እየተያያዘ እንደሆነ ብዙ በቤቱ የሚመላለሱ ሰዎችና በርካታ ምእመናን ገና አልገባቸውም። ነገር ግን በተግባር የሚታየው ሁሉ የክፉ መንፈስ የውክልና ሥራ በቃል ክፉ በመናገር በልብ በመመቅኘት ተንኮል፣ ቅናትና አስማታዊ አሰራር መገለጫ ነው። በሰውነት ውስጥ ተዋህዶ በመኖሩ ምክንያት የአገልግሎት ዘመኑን ሁሉ ለዓለማዊ ጥቅም ብቻ እንዲሰለፍ በጥቅሙ የሚመጣበትንም ሁሉ በማንኛውም የክፋት መንገድ በመበቀል የመዋጋቱ ጉዳይ ለመንፈሳዊ እምነቱ ከሚሰጠው ቦታ በላይ ለተንኮሉ የበለጠ ነው። ከእውቀቱ ዘርፍ ክፉ መናፍስትን ዕውቀት ሰጪ አካል አድርጎ ከጀመረ መንፈሳዊ አገልግሎቱ ውስጥ ብዙም መልካም ነገር ባይጠበቅ የሚገርም አይሆንም። ምክንያቱም ክፉ ዲያብሎስ ስልቱም ተፈጥሮውም ሃይማኖታዊ ጉዞን የሚያመጣውን ጸጋ ሞገስና የእምነት ኃይሉን ተመሳስሎ ማዳከም ስለሆነ ይሄው ግቡ ዛሬ ብዙ የተሳካለት መሆኑን በቤተ ክርስቲያን ያለው የመለያየት ችግር ማሳያ ነው። በመንፈሳዊ ግንዛቤያቸው የተሻሉ ሰዎች ግን ህብረተሰቡ ውስጥ ያለው የክፉ መንፈስ ውስብስብ ፈተና፣ የኑሮ የእምነትና የአእምሮ መቃወስ፣ የጤና ማጣት አደጋ ይገነዘባሉ። የዚያኑ ያህል በተቃራኒው ሳይቀደሱ የሚባርኩ፣ ሳያመልኩ የሚያገለግሉና የሚገለገሉ፣ የያዙትን ወንበር የሚያመልኩ፣ ለሌላው ጥፋትና ክህደት ምሳሌ የሚሆኑ፣ ለአስተዳደራዊ በደል መፍትሄ የማይሰጡ፣ የተዘበራረቀ አመለካከት ያላቸው፣ በጥቅምና በባለጸጋ የሚታለሉ፣ ሃይማኖታዊ አደራቸውን የዘነጉና ለሕዝብ ደህንነት ራዕይ የሌላቸው፣ ችግሩን የማያዩና የማይሰሙ፣ በትምክህተኞች እጅ የተያዙና በቤተ እግዚአብሔር መንፈሳዊ ኃይል መኖር ያቃታቸው አገልጋዮች ጥቂት አይደሉም። በአጠቃላይ በእግዚአብሔር ቤት የምንገኝ አገልጋዮች ክርስቲያን ወንድሞችና እህቶች ሁሉ የክፉ መናፍስቱን የውጊያ ስልቶችና ጥበቦች የመጠጊያ የመግቢያና የማጥቂያ አቅጣጫቸውን ረቂቅ ጠባያቸውንና ስሌታቸውን በመገንዘብ ከርኩሳን መናፍስት ተገዥነት ነፃ ወጥተን እውነተኛውን የእግዚአብሔር የጽድቅ መንገድ መከተል እንችል ዘንድ ኃያሉና ልዑሉ አምላካችን እግዚአብሔር ማስተዋሉን ይስጠን። በእግዚአብሔር ተስፋ በኩል የቃሉ ፍቅር እንደሚነግረን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ
ስለ እኛ ነፍሱን ሰጥቷል። የሐዋርያው የጳውሎስ መልእክት ወደ ቲቶ ምዕራፍ 2 ከቁጥር 11 እስከ 14። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 1 መጽሐፍ እዚህ ላይ ተፈጸመ። ወስብሐት ለእግዚአብሔር። በመልክዓ መንከራት ግርማ ወንድሙ መስከረም 2005 ዓመተ ምህረት። ለተጨማሪ መረጃዎች የመናፍስቱን የውጊያ ስልቶችና ጥቃቶች ለማወቅና ህብረተሰባችንን ምን ያህል እንደጎዱት በግልጽ ለመገንዘብ በተአምረ ጽዮን ስቱዲዮ ንቁ በሚል ርዕስ የተዘጋጀውና ከቁጥር 1 እስከ 18 ድረስ እንዲሁም ከዚያም በላይ ያሉትን መንፈሳዊ የቪሲዲ ፊልሞች ደጋግሞ በመመልከትና በwww.radioabyssinia.com ከአሜሪካ አገር በአቢሲኒያ ሬዲዮ ጣቢያ የሚሰራጨውንና የመምህር ግርማ ወንድሙ መልእክት በሚለው ፕሮግራም ላይ የሚተላለፈውን ትምህርት በመከታተል ስለ ክፉ መናፍስት ጥቃቶች የበለጠ መረዳት ይቻላል። በቀጣዩ መጽሐፍ በማለዳ መያዝ ቅጽ 2 አንደኛ የእግዚአብሔር ተስፋና የሰው ልጅ ፈተናዎች፣ 2 የእርግማን ዘር ምልክቶችና የወንዝ ዳር ልጆች እንዲሁም ሌሎች በድምሩ 7 ምዕራፎችን አጠቃሎ በመያዝ በቀጣይነት ይወጣል። እንደ እግዚአብሔር መልካም ፈቃድ በቀጣይነት ይነበባል። ወስብሐት ለእግዚአብሔር። መጽሐፉን የጻፉልን አባታችን መልክዓ መንከራት ግርማ ወንድሙ፣ አዘጋጅና አቅራቢ ሄርሞን ኪዳኔ። የልዑል እግዚአብሔር አምላክ ቸርነትና ሰላም ከሁላችን ጋር ይሁን። አሜን።